Cole Palmer to Manchester United. Here we go. After long negotiation club to club between Man United and Brentford, more than 3 beats, now Man United have been able to reach an agreement with Brentford and sign Bryan Mbeumo as one more addition for Ruben Amorim's squad after Mateusz Cunha. Mbeumo already agreed on personal terms a long time ago. He only wanted to go to Manchester United despite interest from several clubs, and now the deal is finally done. Bryan Mbeumo to Manchester United. Here we go. በማንቸስተር ዩናይትድ ግን ደስ የሚለው ነገር 40 ጨዋታ አጫውቶታል። በማንቸስተር ዩናይትድ ታሪክ 40 ጊዜ አጫውቶ እስካሁን ቀይ ካርድ ለማንቸስተር ዩናይትድ መዞ ያውቁ። ናይስ መዞ ያውቁ። በአርሰናል በኩል 34 ጨዋታዎችን ዳኝቷል አርሰናል። አምና በነገራችን ላይ 9 ተከታታይ ጨዋታዎች አርሰናል ካሸነፈ በኋላ እርሳቸው በዳኝት ያለፉት 3 ተከታታይ ጨዋታ ግን አርሰናል ማሸነፍ አልቻለም። አምና በዌስትሃም 1-0 የተሸነፈበት፣ በኤቨርተን 2-0 የወጣበት፣ ዘንድሮ ብቸኛ አርሰናል ዳኝ ጨዋታ ከሰንደርላንድ ጋር 2-2 የተለያዩበት ጨዋታ። ስለዚህ ባለፉት ጊዜያቶች ባለፉት 3 ተከታታይ ጨዋታዎች ለአርሰናል ገድ አልሆኑ። በ9 ተከታታይ ጨዋታዎች ግን አርሰናል ያሸንፍ ነበር። አምና ለማይልስ ስኬሊ ቀይ ካርድ የሰጡ ዳኛ ናቸው። ከወልቭስ ጋር ከዌስትሃም ጋር እሺ ብዙ አርሰናል 1-0 የተሸነፉበት ጨዋታ። ኦኬ ወልቭስን አሸንፈዋል። ያ በሱ ጨዋታ ላይ ቀይ ካርድ አሳይቷል እኚህ ዳኛ። የበፊት ታሪካቸው ጥሩ ነበር። ከቅርብ ጊዜ ወዲህ ግን ከአርሰናል ጋር ብዙም አይደሉም ተብሎ እሁድ ምሽት 1 ሰዓት ከ30 ዓለም በዝምታ ስትዋጥ የከተማዋ መብራቶች በፈገግታ ሲያበሩ አንዳንዶች ከፍቅረኛቸው ጋር የፍቅር ቃላትን ይለዋወጡ ይሆናል። ሌሎች ደግሞ ከቤተሰባቸው ጋር በሞቃት ቤት ውስጥ የቡና ሰዓታቸውን ያጣጥማሉ። ለነሱ ምሽቱ የሰላም ነው። ለኛ ግን ለእግር ኳስ አፍቃሪያን ይህ ሰዓት የጦርነት አዋጅ የሚታወጅበት፣ የልብ ትርታ የሚጨምርበትና መተንፈስ የሚረሳበት የታሪክ ምዕራፍ ነው። የክብር ፍልሚያ መድፈኞቹ ከቀያይ ሰይጣኖቹ። ሜዳው አረንጓዴ ምንጣፍ ሳይሆን የክብር መድረክ ነው። ኳሷ ደግሞ ተራሉል ሳትሆን የሚሊዮኖች ህልም የተሸከመች የነፍስ ጥሪ ናት። በአንድ በኩል በሰሜን ለንደን ሰማይ ስር የሚነደው አርሰናል፣ በሌላ በኩል ደግሞ ከታሪክ ማማ ላይ የሚገሰግሰው ማንቸስተር ዩናይትድ። አርሰናል ማለት የእግር ኳስ ግጥም ነው። መድፈኞቹ ሜዳ ውስጥ ሲገቡ ኳሷን እንደ ሙዚቃ ኖታ እያቀባበሉ የጥበብ ድግስ ይደግሳሉ። ያ የለንደን ቀይ ማሊያ ትከሻ ላይ ሲያርፍ ተጫዋቾቹ ተራ ሰዎች መሆናቸው ያበቃና የክብር ዘበኞች ይሆናሉ። ኳስን እንደ ፈሳሽ እያቀላጠፉ ተጋጣሚን በጥበብ መረብ ውስጥ እያሰገዱ እግር ኳስ ጥበብ ነው ብለው ለዓለም ይመሰክራሉ። ለነሱ ድል ብቻ ሳይሆን አሸናፊነታቸውም ውበት እንዲኖር ይፈልጋሉ። ዩናይትድ ደግሞ የታሪክ ግርማ ሞገስ ነው። ቀያይ ሰይጣኖቹ ተብለው ሲጠሩ በሜዳው ላይ እንደ እሳት የሚነድ ስሜት ስላላቸው ነው። በሽንፈት አፋፍ ላይ ሆነው ተአምር መስራት፣ በመጨረሻው ሰከንድ ተስፋን ሕያው ማድረግ የዩናይትድ ዲኤንኤ ነው። ያ የክለቡ አርማ ደረታቸው ላይ ሲያርፍ ተጫዋቾቹ ከኋላቸው የሰር አሌክስ ፈርጉሰንን መንፈስና የድሮውን ታላቅነት ይሸከማሉ። ዩናይትድ ማለት የማይበገሩ ስብዕናዎች ስብስብ ነው። ዳኛው ፊሽካቸውን ነፍተው ኳሷ ስትንቀሳቀስ በአንድ ጀንበር ጓደኛሞች ባላንጣ ይሆናሉ። ቤት ውስጥ ያለው ጩኸት ከስታዲየሙ የደጋፊዎች ድምጽ ጋር ይዋሃዳል። መድፈኞቹ ጥይት ሊያርከፈክፉ ሽጉጣቸውን ሲያቀባብሉ፣ ሰይጣኖቹ በገሃነም እሳት ሊፈትኗቸው ወደ ሜዳ ይገባሉ። ይህ ጨዋታ ብቻ አይደለም። ይህ የ90 ደቂቃ የነፍስ ውጊያ ነው። አንዱ ሲወድቅ ሌላው ሲነሳ፣ አንዱ ሲስት ሌላው ሲቆጭ፣ እያንዳንዱ ደቂቃ በደምና በአጥንት ውስጥ የሚያልፍ ስሜት አለው። እሁድ ምሽት 1 ሰዓት ከ30 ዓለም በሁለት ይከፈላል። ግማሹ ሰሜን ለንደንን ቀይ ለማድረግ ይዘምራል፣ ግማሹ ደግሞ የድሮውን ንጉስ ማንቸስተርን ለመመለስ ይተጋል። ለመሆኑ እናንተ በዚህ ድራማዊ ምሽት የየትኛው ወገን ናችሁ? መድፈኛ ወይስ ቀይ ሰይጣን? ማን
ያሸንፋልስ ትላላችሁ? አርሰናል ወይስ ማንቸስተር ዩናይትድ? ግምታችሁን አስቀምጡ። የፍልሚያውን መጨረሻ እሁድ ምሽት እናየዋለን። መልካም ጊዜ። የማው ካሪክን ማለት ነው ዛሬ የጠበቁትን ያክል አልፈራንም። ለምን አባቱን ያልፈራ? ለምን አባቱ አልፈራንም? እኔ ግራ ገብቶኝ እኮ ነው የምር የምለው። ዛሬ ያያችሁት ፕሬስ ኮንፈረንሱ ምን አለ? አርሰናልን ለመግጠም ጓጉቻለሁ። አርሰናል በእርግጥ በጣም ጥሩ ቡድን ነው። በዘንድሮ አይተናል። ሻምፒዮንስ ሊግ ላይ ፕሪሚየር ሊግ ላይ ያለው ውጤት ይመሰክራል። ጥሩም ቡድን ስብስብ አላቸው። ጥሩ የቡድን መዋቅር እንዳላቸው አውቃለሁ። ያንን አደንቃለሁ። ግን አለ ይሄንን አጋጣሚ እኛ በጥሩ መልኩ መመልከት አለብን ሲል ተናገረ። ጀሞ ምን ማለት ነው? እንዴት ነው እንደዚህ አይነት እሳት ነበልባል የሆነ ቲም ፊት ላይ ቆሞ ማለት ነው በጥሩ አጋጣሚ የምትመለከተው? ማለት ላንተ መፈተንህ በዚህ ቡድን ማለት ነው ደስታ ተሰምቶ ነው? አልገባኝም እኮ እንዴት አባቱን ቅብር እኔ ሰፈር ከሚውል አይደል እንዴ ዩናይትድን ብታሰለጥን ይሻላል ብዬ ምክር የሰጠው አንተ። ምክንያቱም በሳምንት አንዴ ነው የሆነ ጊዜ ደግሞ በ10 ቀን በ15 ቀን አንዴ በተጫወትበት ጊዜ አለ። ይሻልሃል ባለን በተባበርነ እሱ ሜዳ ላይ እንጨርሳለን። ችግር የለውም። ለማንኛውም ጀማዓው የፊታችን እሁድ በአምዳስ ኢንተርቴይንመንት ላይ ኢቨንት አለኝ። እዛ ኢቨንት ላይ ታዲያ የዩናይትድ ደጋፊዎች የምትገኙበት 2 አዳራሾች ተዘጋጅቶላችሁ በአካል ቆመን መበሻሸቅ መቻል አለብን። የምሬ ነው ማለት እግር ኳስ መዝናኛ መሆኑን ነው የምናሳየው። መታችሁ ቆንጆ ኢቨንት አሳልፈን የምትሄዱ ይሆናል። ካሪክን ግን ሜዳ ላይ እንገናኝ ብሎሃል አክቲቪስት ባሉት አደራቸውን ይመቻቸው። ስለ ዘንድሮ ፐርፎርማንስ እያወራን እንዴት ነው ሳካ ከአማድ የተሻለ ተጫዋች የሚሆነው? ስለ ዘንድሮ ነው እያወራን ያለ ነው። ቤስት ኮምባይን 11 እየሰራችሁ በዘንድሮ ፐርፎርማንስ በብሔራዊ ቡድን በክለብ አማድ ከሳካ የተሻለ ተጫዋች አይደለ? እንደው ግግም ካላችሁ ግን ኳስ እንዴት ነው ትሮሳርድ ማቲያስ ኩኛን ሊያስቀምጠው የሚችለው? እኔ እናንተ የምታዩት ኳስ ሌላ ነው ወይ? እኔ ማቲያስ ኩኛ በጣም እኮ ነው የሚያናደን። ኳስ አይለቅም እና አንዳንድ ዲሲሽኖቹ ምናምን በጣም ያናዳሉ። ስቲል ግን በጣም ኢፌክቲቭ ነው ልጁ። በጣም እኮ ነው የሚችለው። ስቲል ምን ሆናችሁ? ብራያም ቤሞን ተውት። እሱን ማስቀመጥ የሚችል ተጫዋች የላችሁም። ስለ ብሩኖ ፈርናንዴሽ ማውራት አይጠበቅብኝም። ከዛ ባለፈ እኔ ባክ ላይ እንደውም አንዳንድ ሰው ዶርጉን እያስገባ ነበረ። ዶርጉን ያልስማማም። በቃ አራቱን እና በረኛቸው ምንም ጥያቄ የለውም። ሳሊባና ጋብሪኤል አትሊስት ማቲያስ ዴሊክት ቢኖር ኖሮ እሺ። ማቲያስ ዴሊክት ጭራሽ በሌለበት ሁኔታ የሚጀምር የዩናይትድ ተጫዋች የለም ባክፎሩ ላይ ምንም ጥያቄ የለውም። ዙሜንዲን የሚያስቀምጥና ካዜ እንደዚህ ሸምግለው መቼስ ኡጋርታ ያስቀምጠው እና ይሄ መተማመን ያለብን የሆነ ግልጽ የሆነ ነገር አለ እኮ ምንም ፍንትው ያለ ዴክላን ራይስ አለ እዛ ገብቷል። ከዛ ውጭ ግን ብሩኖ ፈርናንዴሽን ጨምሮ አማድ ዲያሎ፣ ማቲያስ ኩኛን፣ ብራያም ቤሞን የሚያስቀምጥ ተጫዋች የላችሁ። ዲሉዥናል መሆን አያስፈልግም። ቤስት 11 ይሄ ኮምባይን 11 ሲጀምር ማለት ነው ሙሉ ተጫዋች የዩናይትድ ተጫዋች ኢንዲቪጁዋሊ በልጦ እንደ ቲም ግን አርሰናል ሊያሸንፍ ይችላል። ያ ብቻ አይደለም ፖይንቱ ገባህ? ያ ብቻ አይደለም ኬሚስትሪው ቲሙ ሲሰራ እያንዳንዱ ነገር ገብቷል ሲዋቀር ነው። እና አድቡ አማድ ዲያሎ በዘንድሮ ፐርፎርማንስ በደንብ አድርጎ ከሳካ የተሻለ ተጫዋች ነው። ሌላ ኳስ ካላያችሁ በቀር ትሮሳርድን ከማቲያስ ኩኛ ጋር አታወዳድሩት። የአርሰናል ደጋፊ እንኳን ደስ አለ። ሲዝኑን ሙሉ እስካሁን ድረስ ያልሰማኸውን ዜና ልነግርህ ነው ከቻልኩልህ ማለት በየጨዋታው እስካሁን ድረስ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል፣ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል ሲልልን ዛሬ አርቴታ በሰጠው ፕሬስ ኮንፈረንስ መሰረት ሁሉም ተጫዋቾቻችን ለሜዳ ዝግጁ ናቸው ነው የምልህ። አባቴ ማን ነው አንደኛ የናፈቀ? እኔ ካላፊዮሪ። አንቺ ጸጉርሽ እንደዚህና እንደፈለግ ያንቺን ጸጉር ይቁጠሩ አባቴ። እንዴት እንደናፈቅሽኝ ነው የምልሽ። ሌላ ሌቭል ላይ ያለ ሌፍት ባክ ማን እንዴት እንደናፈቅሽኝ። ካይ ሃቨርትዝ ብትል ፒየሮ ሂንካፔ ሁሉም ሙሉ ፊት ስኳድ ለማን ዩናይትድ ሬዲ ነው ብሏል አርቴታ። ማንን እንደምናጫወትና ማን የበለጠ ፊት ነው የሚለውን ብቻ እስክንወስን ነው ብሎናል እና እሱን መጠበቅ ነው። በጣም ያስደስታል ነው የምላችሁ። ትላንት የሰራውላችሁ ቢሾፍቱ ሼባ ቪሌጅ በግራንድ ኤስኬፕ ያዘጋጀው ኢቨንት የ48 ሰዓት ኢቨንት እኔና በሄድንበት ቦታ 48 ሰዓት ኢቨንት ነው። ቅዳሜና እሁድ መግቢያ 1500 ቲኬት ማግኘት የምትፈልጉ ከሆነ ቀነኒሳ ሆቴል 701 ቲኬት ማግኘት ትችላላችሁ። ከእንደገናም ደግሞ የ5 ሰውና የ7 ሰው ፓኬጅ መኖሪያ ቪላ አለ እዚህ ጋር ከጀርባ ላይ እንደምታዩት ማለት 2 መኝታ ለጌስቶች፣ 1 ማስተር ቤድሩም በአጠቃላይ 6-7 ሰው ሚዝ ቪላ ተዘጋጅቶላችኋል። የ120 ሺህ ብርና የ150 ሺህ ብር ፓኬጅ አለ እዛ ሄዳችሁ ስቴ ለማድረግ ማለት
2 ቀን አዳር ለማድረግ ምናምን እዛ ደግሞ ሄዶ ተዝናንቶ ለመምጣት መግቢያ 1500 ነው። የአርሰናልና የማንቸስተር ዩናይትድ ጨዋታን በዛው አብሮ ማየት ይቻላል። ቦታው ጽድት ያለ ነው። ትላንት እንዳያችሁት የተለያዩ አይነት ኢቨንቶች አሉት። ሄዶ ለመዝናናት ያበደ ቦታ ነው ምላችሁ። ሼባ ቪሌጅ ከች ማለት ትችላላችሁ። በስልክ ቁጥር 0919295555 ደውላችሁ የበለጠ መረጃ ማግኘት ትችላላችሁ። ያበደ ጊዜ ይሆንላችኋል። ይመቻል። ፓትሪክ ኢቭራ የአርሰናል ደጋፊዎች ዱልጅናል ናቸው ሲል እኮ ምንም በቃ አልተሳሳተም። ምክንያቱም ዱልጅናል ማለት ምን መሰላችሁ? ይሄ እውነታውና እናንተ የምታስቡት ነገር ፍጹም የተለያየ ነው ስለ ክለባችሁ ማለት ነው። የአርሰናልና የማንቸስተር ዩናይትድ ቤስት ኮምባይን 11 አወጣን ብለው እዩት ያወጡትን ብሩኖ ፈርናንዴዝን ብቻ አካተውታል ከኛ ማለት ነው። አሁን እንደው በምን ታምር ነው ሳካ ከምቦሞና ካማድ የሚሻል ወይስ ደግሞ በምን ታምር ነው ትሮሳርድ ከኩኛ የሚሻል? ምን አይነት ድድብና! በምን ታምር ነው ከዶርጉ ካላፎሪ የሚሻል? ዙቢሜንዲን አስወጥተህ ለምንድነው ካስሜሮን የማታስገባው? ለምንድነው ጮቄሬጅን አስወጥተህ ማለት ነው ጮቄሬጅን አስወጥተህ ሴስኮን የማታስገባው? ለምንድነው ወይም ደግሞ ምቤሞን አስገብተህ ሳካን አስወጥተህ ሐማድን ለምን አታስገባው? ብራዘር ይሄን ያህል ነው ዱልጅናነታችሁ? በሜዳን የእግር ኳስ ድንቁርና። በቃ እናንተ ስለ ክለባችሁ ነገሩ አብዛኛው ሰው በኖቲፊኬሽን ይመስለኛል ኳስ የሚያይ እንጂ አሁን የኛ የፊት መስመር ያስፈሪው የፕሪሚየር ሊጉ ምርጡ የፊት መስመር ያን አስቀምጠህ አሁን የተግማማ የፊት መስመር ይዘህ ስትገባ አታፍርም? ትንሽ በኋላ መስመራችሁን እኮራለሁ ሁልጊዜም እኔ አደንቃለሁ ገብቷል የሚችልን ማለት ነው። ግን ስለፊት መስመር አታወራ ዝም ብለህ። ማንም ይሄ የማድሪድና የባርሳ ተጫዋቾች ራሱ የኛን የፊት መስመር ማስቀመጥ አይችሉም። ብራዘር እየደበረህ ነው የምታስገባቸው እየደበረህ ማለት ነው። ዶርጉ ከወዲሁ አርሰናል ላይ ፎክሯል። ከአርሰናል ጋር ያለን ጨዋታ በእርግጠኝነት ከባድ እንደሚሆን ይታወቃል። ሆኖም እኛ በጥሩ ብቃት ላይ እንገኛለን። ወደ ኤምሬት የምናመራው 3ቱንም ነጥቦች ይዘን ለመውጣት ነው። በመልሶ ማጥቃት ስራቸውም በአግባቡ የሚወጡ ፈጣን የክንፍ ተጫዋቾች ስላሉን የእነሱን ተከላካይ ክፍል ሰብሮ መግባትም ለእኛ ፈተና አይሆንም ሲል እንግዲህ ከቀናት በፊት የተናገረው ንግግር አሁን ላይ መነጋገሪያ ሆኗል። እናንተስ ስለ ዶርጉ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። የእሁዱ ጨዋታ አርሰናል ከማንቸስተር ዩናይትድ የሚያደርጉ ጨዋታ ማን ያሸንፋል? በዚህ ውስጥ ግምታችሁን አስቀምጡ። ጋይስ ፋብሪዚዮ ሮማኖ አረጋግጦታል። ቅርብ ሰዓት ፋብሪዚዮ ሮማኖ ስለ ኮል ፓልመር ዝውውር መረጃ ለቋል። እንደሚታወቀው ትላንትና ቀኑን ሙሉ ማለት ይቻላል ክረምት ላይ ከምናያቸው አስደንጋጭ ዝውውሮች መካከል ውስጥ ኮል ፓልመር ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ነው የሚሉ መረጃዎች በስፋት እየወጡ ተመልክታችኋል። እኔም ተመልክቻለሁ። እኔም መረጃውን አጋርቻችሁ ነበር። ፋብሪዚዮ ሮማኖ አሁን ባወጣው መረጃ መሰረት ኮል ፓልመር የቸልሲ አንድ አካል ነው፣ የቸልሲ ፕሮጀክት ነው። እንደ ኮል ፓልመር አይነት ባሉ ትላልቅ ተጫዋቾች ላይ እንደዚህ አይነት ወሬዎች ይጠበቃሉ። ወሬው ሙሉ ለሙሉ የውሸት ነው፣ ፌክ ኒውስ ነው ብሏል ማለት ነው። ስለዚህ ቤተሰብ እኔም መጀመሪያ ነግራችሁ ነበረ ኮል ፓልመር ወደ ዩናይትድ የሚባለው ነገር ውሸት ነው። መሄድ ከፈለገ ግን ይልቀቅ ነው ያልኩት። ገብቷችኋል አይደለ? መረጃው ይሄን ይመስላል። ኮፒ ሊንክ እያደረጋችሁ እንትን በሉ። መልካም ምሽት። እሺ ጋርዲዮላ እንዳለው ከሆነ ማለት ነው ቡድን ውስጥ ያለው 100% የሚሆኑ ችግር አውቀዋለሁ። እኔም ተጫዋቾቹም ያውቁታል ችግሩን፣ ግን ላንተ አልነግርም አለው ለጋዜጠኛው ዛሬ ፕሬስ ኮንፈረንስ ላይ ማለት ነው። እሺ አትንገረን ግን ፊክስ አድርገው እባክህ እና ፊክስ አድርገው። አያይዞም ሰውየው ማቲያስ ኑኔዝ ለነገው ጨዋታ ይኑር አይኑር ሹር አይደለም። ለምን ከቫይረሱ ማገገሙን ዛሬ ከሰዓት ነው የምናውቀው ብሎ ነው ፕሬስ ኮንፈረንስ ላይ የተናገረው። እንዲሁም ይህ ቋሚ ሆኖ እንደሚጀምር አረጋግጦልናል። እኔ በሪኮ ሉዊስ ምክንያት ማለት ነው እኔ ማቲያስ ኑኔዝን በዚህ ያለ ከጠብቀዋል ጠብቄ አላቅም። ኒኮ ጎንዛሌዝ አይ ዶንት ቲንክ ሶ ነው ያለው ባጭሩ ሲና በቃ አይመለስም አጠብቁ ነው ነገሩ የሚመስለው። እና የይዙ ሌላ ደግሞ ስለ ሮድሪን የተናገረው ሮድሪን ደግሞ ያው ወደ ብቃቱ እስኪመለስ ትንሽ ጊዜ ስጡት ነው ያው ኤሲኤል ጉዳት ነው ምናምን ብሏል። ዋሬቨር ሮድሪ በጣም በቃ እኔ 2000 የባላንዶር አሸናፊ ሮድሪ ይጠብቃለሁ ከዚህ በኋላ ማሰብ በጣም ከባድ ነገር ነው። ብቻ ነገ ወልቭስ ጣልን ማለት ፕሪሚየር ሊጉን 100 ጽፎ ይስጧቸው። በቃ እንዲያልኩ የየትኛው ክለብ አባል ነው እየሆን ያለ ነው ጉዳዩ። አሁን ለምሳሌ የወደፊቱ ሳይሆን የትናንትናው የኤክስ ከነማ ስሙን ከጠራው እንዳላስቀይም ብዬ ነው። የኤክስ ከነማ ክለብና አርሴናል ቢጫወቱ የማን ደጋፊ ነው የምትሆነው? ሚስተር ኤክስ ሲሉ ጠቅላይ ሚኒስትሩ ብዙ ማስደንግጡ። ወዲህ ነው ሚስጥሩ። ስሙም አይመጥንም መድረክ ላይ ለመጥራት ለትውልድ ጠንቅ ነው። ይታገል ለህፃናት በለው። ተመልሼላችኋለሁ ምድረ ቅሪላ ሁላ
ትርፌ ያንን ፈላቀት ቅጣሽ አራተኛውን ሻር ነገር ግን አትገቡም ቻምፒየንስ ሊግ እንዳትፎክሩ አሸንፋችኋል ሲቲን 2-0 ነገር ግን እንዳትፎክሩ በቃ አንድ ጨዋታ እኮ ነው እንዳትፎክሩ የእናንተ ችግራችሁ ይሄ ነው በቃ ተመለስን ግሎሪ ተመለስን ወደ ግሎሪ ዘመናችን አትገቡም ቻምፒየንስ ሊግ በደንብ አድርጌ ያረጋግጥላል አትገቡም ቻምፒየንስ ሊግ በቃ ለትንሽ ደቂቃዎች ነው ለ30 ለ40 ደቂቃ ነው ላይ ተቀምጥሽው ሰፈርሽ የላኩትን የሰፈርሽ ልጅ ያንን ፈልፈላ ቀጥቅጠሽ ልካሻል ይመችሽ ነገር ግን ቻምፒየንስ ሊግ አትገቢም እንዳትፎክሩ በፈጠራችሁ 10 ምናምን አመት ታየ ነው አንድ ጨዋታ ስታሸንፉ የሆነች አሰልጣኝ ተቀይሩና ለሆነች ለ2 ወር ለ3 ነው ትጨፍራለች እንዳትፎክሩ አትገቡም ቻምፒየንስ ሊግ እዩት እስኪ ትንሽ አቋማችሁ ምናምን ፕሮጀክቱ ምናምን እንዳትፎክሩ